አላፈቅርህም ማለት አላፈቅርህም ማለት ለምንድን ነው አላፈቅርህም ካለች አትወጥ? እሺ አንዴን እኔን ለማዳመጥ ምንም አዳምጠሽ እሺ እንደምታፈቅሪው ንገሪው። እሺ ይኸው ንገሪው። ደቂ ምንም ተወሪ ነገር የለም። ተይኝ ያው ባልሽ ነው ያዋጣሽ። ነፍስ እንጣፋለሽ ነው ማለት ነው። እኔ ነው እየመታኝ ያለው ሩባሽ ይገባል። እኔ ነው እየመታኝ ያለው እየሰማኝ ነው ኤፍሬም ይዘው እኮ እኔ ነው እየመታኝ ያለው ገባኝ። ና ማርክ እንሂድኛ ና ማርክ እንሂድ። ባይመጣ ነው ይኸው ነገር አይፈጠርም። ለምን አይሄድም? ምንድን ነው የምትፈልጊው? አትንካት በእጅ እንዳነካት ምንም የተሰጠው የኔ ብቻ ነው። አንተ ዝም በል። እኔ ላንተ ብዙ ነገር አደረግኩ። ገባህ አይደለ? እያናገርኳት ነው። ብዙ ነገር ይችላል ይያለው። ከዛ በደብቅ ጠርተሽው ከዛ በማታ መሽቷል። የምትፈልገው ወስብ የምትፈልገው መሽቷል። ለምን ቤት አስገብተሽ ለምን አታበይው? እኔ አላልኩትማ። እኔ እንዲመጣ ያደረኩት እሺ፣ እኔ እንዲመጣ ያደረኩት እሺ። ምንድነው የሚቀባጠረው? እሺ፣ ዝም ብሎ ነው። አይ ነው ምንድነው የሚቀባጠረው? ቢመጣ ፍሬ ነገር ምንድነው? ይቅርታ አልጠይቅ በሞት አልጠይቅሽም። ይኸውልሽ አሁንም ተሳስቼ ነው የመጣሁት። እሺ ሂድ። ግን ኤፍሬም አሳስቶኝ ሄዳለሁ። ችግር የለውም። ይቅርታ አልጠይቅሽም። መምጣት አይኖርብህም። ይኸውልሽ ካየው በኋላ ነው ምንም ነገር ብታደርግ። ተረጋጋ ማርክ። አንተ ከራስህ ጋር መጥፎ ይኸውልህ አፈር አይደለም። ይቅርታ አልጠይቃት ሲያምሽ ይቀራል። ምንም ነገር እያወራሽ ነው። እሺ ምንም እያወራ አይደለም ኤፍሬም እኔ ላይ እንዲመጣልኝ። እሺ ምንድነው የሚያወራው? ይቅርታ ምን ያደርግልኝ? አልቋል እኮ እሱ ጉዳይ አበቃ። አንዴ ይቅርታ ምን ያደርግልኝ? ቤዛ ምን ይሆንሽ ነው? አይ ነው ምን ይሆንሽ ነው? ትናንትና እያለቀሽ ነበር አልነበረም? ኖ እያለቀሽ ነበር አልነበረም? ይኸውልህ ኤፍሬም ችግር የለውም ተዋት። እንደዚሁ ደስተኛ እንደሆንሽ ማለት ነው። እኔ እተውሻለሁ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። ያው እንደሚታወቀው ብዙ ነገሮች እየተፈጠሩ ነው። ለእናንተ አልነግራችሁም። እሱም ትናንትናም የተፈጠረው ነገር አይታችኋል። ያው ቢዚ ከከተማ ለቃ ልትወጣ ስትል ደረስንባት እና አስቀርተናታል። እና ግን ከዛ በኋላ ብዙ ችግሮች ተፈጥረዋል። እኔ ሴት ልጅ አጠገብ ሆና ስታለቅስ በጣም የሚደበረኝ፣ በጣም ነው ሌላ ነገር ውስጥ የምገባው። ምክንያቱም እናት አለኝ እህት አለኝ እና ሴት ልጅ ስታለቅስ ሳይ በጣም ነው የሚደበረው። እግዚአብሔር ከምላችሁ በላይ ያው እንደዚህ አይነት ነገር አጋጥማችሁ ሊሆን ይችላልና ስሜቱ በጣም ከባድ ነውና ቤዚ ለምን እንደዚህ እያደረገኝ ያለው አይታል። ከትላንት ወዲያ ያውሉ ነገር ሳደርግ ልደቱን ለማክበር እኔ ያውሉ ነገር እያደረኩኝ ስጦታዬ ራሱ ሊቀበለኝ ፍቃደኛ አልነበረም እና ያውሉ ነገር እያደረገኝ አሁን ደግሞ እንደዚህ ለምዶ የሚያደርገው ተመልሶ ለምዶ እንደዚህ መቀለጃ የሚያደርገኝ ምናምን ነገር እያለች ነበር፣ እያወራች ነበርና በጣም እያለቀሰች ነበርና እሷንም እያባበልኳት ምናምን ብቻ ቤት አድርሻት ነው የተመለስኩት። ቤት አድርሻታለሁ። አሁን ያለችው እዚሁ አዲስ አበባ ነው ማለት ነውና ቤተሰቦች አሁን ላይ ከባድ ነው እያሳለፉት ያሉት። ማርክም ቤዛም እያሳለፉት ያለው በጣም ከባድ ነገር ነው። ብቻ ዛሬ የቻልኩትን ልሞክር ነው ወደ እናንተ የመጣሁላችሁ። ቤዛ ጋር ስደውላት ስልክ አታነሳልኝም። ከጠዋት ጀምሮ ስልክ አላነሳችልኝም ነበር። አሁን በቅርብ ሰዓት ነው የደወለችልኝና ላገኝሽ ፈልጋለሁ ምናምን ነገር ብያት ከቤት መውጣት አልፈልግም በጣም ደብሮኛል ምናምን ነገርና ከቤት መውጣት አልፈልግም ነው ያለችኝና እኔም እሷን ልጫላት አልፈለኩኝም። ምክንያቱም እዚህ መታ ጠርቻት መታ የሆነ ያለው ነገር እያየች ያለው ነገር ምንም ደስ ስለማይል እሷንም ተጭኜ ነው ውጪ ማለት አልፈለኩኝም። ግን አንድ ሀሳብ አስቤያለሁ። ያው ከቤት መውጣት አልፈልግም ያለችው ሶ ቤት ናት ማለት ነውና ማርክን ጠርቼዋለሁ። ከማርክ ጋር አንድ ላይ ቤቷ ሄደን ማርክ ይቅርታ እንዲላት እፈልጋለሁ። ምክንያቱም አጥፍቷል። በቃ እሷም አጥፍታለች፣ ይቅርታ ብለዋለች። ከአንድ ሁለት አይታችኋል። ይቅርታ በቃ አብረን እንሁን ብለዋለችና እሱ ደግሞ አሻፈረኝ ብሎ ነበር። ግን ዛሬ እንደምን በቃ ሶሪ እንዲላት እፈልጋለሁ፣ ይቅርታ እንዲጠይቃት እፈልጋለሁ እና እሱንም አስማምቼው አብረን የምንሄድ ይሆናል። እኔ እግዚአብሔር ነው የምላችሁ ታርቀው አብረው ቢሆኑ በጣም ደስተኛ ነኝ። ከምታስሉ ታሩ ደስ የሚለኝ እኔ የሁለቱ ፍቅር እንዲመለሱ አሁንም መፈልገው ማርክም ደስተኛ እንዲሆን ነው መፈልገው፣ ቤዛም ደስተኛ እንድትሆን ነው መፈልገው። እኔ ማርክ በጣም የምወደው ምርጡ ጓደኛዬ ነው፣ ቤዛም እንደዛው ምርጥ ጓደኛዬ ነች ለኔና ምን ልላችሁ ፈልጌ ነው የሁለታቸው ደስታ ነው መፈልገው።
እንጂ ሀዘናቸውን ወይ ለቅሷቸውን የሆነ ነገራቸውን ብቻ አልፈልግም። አሁንም ቢሆን የሁለቱን ደስታ ነው እኔ የምፈልገውና ሁለቱ ደግሞ ታርቀው ማየት ፈልጋለሁና ዛሬ የቻልኩትን እሞክራለሁ። እስቲ እግዚአብሔር ይርዳኝና ምንም እንደዚህ ከሄዱ ሌላ ነገር ውስጥ ነው የሚገቡት። ደስ አይልም። እሷም ትናንትና ከከተማ ለቃ ልትወጣ አሁን ደግሞ ጭራሽ ደግሞ በዚሁ ከሄደ ደግሞ ከሀገር ለቃ ልትወጣ ትችላለችና አይደለም ከከተማ ብቻ ይሄ ነው ልላችሁ አልችልም። እኔ በጣም ከባድ ነው። እኔ ለምን እዚህ ውስጥ ገባው ነው ያልኩት። እግዚአብሔር አንዳንድ ነገሮችን አስተካክላለሁ ብላችሁ ብቻ ከባድ ነው። በሁለት ሰው መሀል አትግቡ በሁለዚህ ነውና ከባድ ነው ብቻ እና አሁን ላይ ደግሞ እኔ አስፈልጋቸዋለሁ። ምክንያቱም ሁለት ኦልሬዲ ተለያይተዋል። አሁንም እየጣርኩ ነው ለማስታረቅ እነሱ በጣም ከአቅሜ በላይ እያስታረኩ ነው። ሊሆንልኝ ሊሳካልኝ አልቻለም እንጂ የቻልኩትን እየሞከርኩ ነው። ብቻ ከባድ ነው። በሰዓቱ በእኔ ቦታ ሆናችሁ ብታስቡት በጣም ደስ ይለኝ ነበር። እኔን መረዳት ያልቻላችሁ ሰዎች አላችሁና በእኔ ቦታ ሆናችሁ ብትረዱኝና እንትን ብትሉ ደስ ይለኝ ነበር። ምንም ደስ አይልም። ብቻ አሁን ላይ እየተፈጠሩት ያሉት ነገር ያው ማርክ ትናንትና ባደረገው ነገር በጣም ነው የምደግፈው። ምክንያቱም ወረቀቱን መቅደዱ አሪፍ ነገር ነው ያደረገው። ያው እንድትቀር አድርጓታል ቢያንስ እንጂ ያው እሷም ሀሳብ ልትቀይር ትችል ነበርና እንድትቀይር አድርጓታል። ቢያንስ እዚሁ እንድትቀር አድርጓታልና ብቻ በዚህም ሆነ በዛም ያው ሶሪ እንዲላት ፈልጋለሁ። ሶሪ ብሏት አብረው እንዲሆኑ ፈልጋለሁ። እና ለዛም ነው ዛሬ ጠርቼው ቤቷ ምናምን እንደምንሄድ አያውቅም። እሱም ና ፈልጋለሁ አንድ ይፈልጋለሁ ነው ያልኩትና እሱም ይመጣና ያለው ነገር አብረን የምናወራ ይሆናል። እኔ በጣም ደስ እግዚአብሔር ከሰው ጋር መጨቃጨቅ የሆነ ውጣ ውረድና ብቻ ያስጠላል። ላይፍ ራሱ ያስጠላልና ይደብራል። እንደዚህ ሲሆን ደግሞ ራሱ የሆነ ላይፍ ራሱ በጣም ደባሪ ነገር ነውና ማርኬ እንዴ ነው እንዴ ሰላም ደባብሯል ምንድን ነው? ኧረ አልደበረኝ ትንሽ አሞኛል። ፊት ተጨረው ብሏል። ኧረ አላለም ትንሽ ደብሮ እንዴት ነው የሆነ ሰው ካጣ በኋላ ትንሽ ጨረው። ኧረ ምንም ያጣሁት ነገር የለም። እና እንዴት ነሽ? ደህና ነኝ። ቤት እየተነበረ ነው። ምን ነው መሰለኝ እንደተነሳው ነው የመጣሁት። የሆነ ፈልጋለሁ ምናምን ስትለኝ ተቻኩዬ ነው የመጣሁትና ትላንትና ተገናኝተን ነበር። ያው በዛ ምክንያት መለያየታችን ትንሽ ቢደብረኝ እና ብቻ ትላንት ያደረከው ነገር በዚሁ አጋጣሚ ደስ ብሎኛል። ምክንያቱም የሆነ ነገር መረዳት ሲያለው መረዳት የሚችል ሰው ደግሞ ይሄን ነገር ይረዳል ብዬ አስባለሁና ተረድቻለሁ። ወንድሜ ዛሬ ለአንድ ነገር ነው የጠራሁት። ሊዛ ትናንትና ያው አንተ ለቀን ሄዳል እና ለቀን ከሄድክ በኋላ ደግሞ ብዙ ነገሮች ተፈጥረዋል። በጣም ብዙ ነገሮች ማለት ነው። አንተ ወንድ ልጅ ነህ። ሴት ልጅ አጠገብ ሆና ስታለቅስ ምን አይነት ስሜት እንደሚሰማ ታውቀዋለህና እኔም ትናንትና አጠገቤ ሆና በጣም እያለቀሰች ነው ፈትጋውሮች። ምክንያቱም ምንድነው ስለ ራሷ ብቻ የምትረዳ ሴት ስለሆነች ነው። ባይዜ እንደዛ ማድረግ አሁን ለኔ ጥቅም እሷ ስትሄድ ለኔ ጥቅም ምንም የማይገናኝ ነገር ነው እያደረገች የነበረው ማለት አንድን ነገር ተነስታ ዝም ብላ ተነስታ ሄድኩኝ ከዛ ጠፋች ከዛ በእኔ ምክንያት ተጎዳች ምናምን እንዲባል ስለማልፈልግ ነው ትላንትናም እንደዛ ያደረኩት። ነገር ግን የሷ ሐሳቧ አላማዋ ምን እንደሆነ አይገባኝም። ለፍቅር መስዋዕትነትን የምትከፍለው የዚህን ያህል ነው። ከኔ በመሸሽ ከኔ በመራቅ ነው ይሄንን ነገር የምታደርገው። ይሄንንም ነገር እያደረገችም ያለችው ለዛ ነው። አይዶ አይደለም እንደዛ አይደለም ማርኬ እንደዛ አይዶ ታስባል ፈልገው እንደዛ ባይሆን ማለት ነው። እንደዛ ባይሆን ኖሮ እንደዚህ አታደርግም ኤፍሬ። አንደኛ ነገር ልንገር ለኔ የሆነ ሪስፔክት ወይ የሆነ ነገር ቢኖራት እንደዚህ ለማድረግ አትነሳሳ። ማርክ እቺ ልጅ እኮ ለፋች ይሆነ ማርክ እንደዚህ ደግሞ አታስባ። ኖ አንተም እያደረግከው ያለው ነገር እኮ ትክክል አይደለም። አለፋችም አላልኩም እኔ ከዛ በላይ ለፍቻለሁ ኤፍሬም። ይሄ ፍቅር አንድ ላይ ለመሆን ከዛ በላይ እሷ ካደረገችው በላይ ያለፈው ነገር መቶ አንችልም ማርክ። ያለፈው ነገር ያኖረናል አልፏል ችግር የለውም። ነገር ግን ያው ከሷ ጋር እኔ አሁንም ችግር ውስጥ መግባት አልፈልግም። ችግር ውስጥ እንድትገባ አልፈልግም። እኔ ችግር ውስጥ ገባ ግን እያደረግክ ያለው ነገር ትክክል አይደለም ማርክ። እቺ ልጅ ልደት ለማክበር መጣች አይደል ቤት ድረስ አንተ ሰርፕራይዝ ኢቭን እኮ ስጦታ ራሱ አልተቀበልካትም። ያመጣችልህ ስጦታ ራሱ እኮ አልተቀበልካትም። ስለማልፈልግም አይደለም እንደዚህ አይባልም። እንደዚህ አይባልም። ላስመሰል አልችልም። ነው ይወደድካት ደግሞ ለምን እንደዚህ ተወው። ደስተኛ መሆን አልፈልግም ማርክ። እንዴ ለምን ነገሮች ሁሉ በሌላ ነገር አታስባ። በሌላ ነገር አይደለም ከዚህ
ከዚች ልጅ ጋር ጥሩ ጊዜ አላሳለፈም። ደስተኛ አድርጋለች አላረገችም? ኖ አድርጋለች አላረገችም? ያንን ጊዜ በማስመልከት ነው ትላንትና ሄጄ ላስቆማት እኮ። ዛሬ ላይ የሆነ ነገር ተፈጠረና ለምንድን ነው የሁሉ ነገር አይደል? እኔ ትላንት ከመሄዳችንም በፊት ያወራው ነገር አለ። በቃ እያወራሁልህም የነበረ ነገር አለ። ነገር ግን እሷ ያንን ነገር ምንም ስለማይታያት እኔ በውስጥ ቂም ይዤባት ልታስደስተኝ ብትሞከረም ያን ነገር መፍታት ሳትችል ሌላ ነገር መፍጠሯ እኔ በቃ ስለ ሁሉም ነገር ተወውና ማለት ነው። ዛሬ የጠራሁት ለአንድ ነገር ነው። የምሬ ነው። እግዚአብሔር ሊዛ ደውዬላት ማለት ነው አታነሳም ነበርና ቅርብ ሰዓት ነው የደወለችልኝ። ላገኝሽ ፈልጋለሁ ምናምን ብያት ነበር እና በጣም ከምታስበው በላይ እግዚአብሔር ደብሯታል። በጣም ተጎድታለች ልጅቷ እና ከቤት አልወጣም ነው ያለች። ከቤት አልወጣም በቃ አንተንም ማርክንም ማግኘት አልፈለገም ነው ያለች። ምን እንዳደረገ ስማኝ እግዚአብሔር ምን እንዳደረገ ቤቷን ምን ላደርግ? ቤቷን ሄድና ሶሪ ጠይቃት፣ ይቅርታ ጠይቃት ለኔ ስትለቀ በእግዚአብሔር ይሄን ነገር አድርገውና እስቲ በቃሽ ለኔ ስትል እኔ ይኸውልህ ይቅርታ ዛሬ አይደለም መጠየቅ የጀመርኩት። ይቅርታ በተደጋገመ ቁጥር ይቅርታ ሲበዛ ይሰለቻል። ነገር ግን አሁን ሄጄ እኔ አሁን ብለኸኝ እኮ ሊሄድ እችላለሁ። ነገር ግን እዛ ሄጄ እሺ በኮላው ቶ ለኔ ስትበካ ለኔ አንድ ላይ እንድትሆኑ ስለምፈልግ እኮ ነው። ማርክ ኤፍሬም ሰፈራቸው መሄድ አልፈልግም። ምን ሆናል? ኧረ ማርክ እዚህ አልመጣም ማለች ልጅቷ እየተጎዳች ነው። ማርክ እንዴ ስለ አንተም ስሜት ስለ እሱም ስሜት ስለ እሷም ስሜት አስብ እንዴ። ሁለታችሁ የራሳችሁ ስሜት ብቻ አታስቡ እንዴ። ምን ነክቶ ነው? በፍቅር ማለት እኮ ማለት መተሳሰብ አለ፣ መረዳዳት አለ፣ ሁሉም ነገር አለ እንዴ። ሁለታችሁ የራሳችሁ ስሜት እያዳመጣችሁ አላችሁ። እሺ የሷ ሀሳብ ምንድነው? ከኔ በመራቅ ሰላም ወም ትወዳለች፣ ታፈቅራለች እንዴ። አንተ እየገፋት ስለሆነ ነው ከከተማ ልትወጣ የነበረው ማርክ። ስለገፋት ብቻ ከከተማ መውጣት የለባት። ይሄንን ልንገር። አሁንም እሱን ሀሳብ ካልተወችው ያንን ነገር እንድታስተዋውቅ ነው እንደሚፈልግ ሆኖ አለመፈለግ የላይ መፈለግ ነው። አሁን የእውነቱ ስነግር እግዚአብሔር እውነቱ ስነግር እንደዚህ መሆኑ ካላቆመ አሁንም ከመሄድ አታቆመኝም ነው ያለችኝ። በቃ እውነቱ ስነግር ማለት ነው ከመሄድ አሁንም አታቆመኝም ነው ያለችኝ። እቺ ልጅ ነገም ተነስታ ልትሄድ ትችላለች። ማርክ ኤፍሬም እሺ ትሄድ ነው ነገ ላይ ደግሞ የምንጸጸትበትን ነገር ማድረግ አለ እኮ። እሺ ትሄድ ወይ ከቤተሰቦቿ ተነጥላ ካንተ ተነጥላ ትሄድ። በእኔ ምክንያት እንድትሄድ አልፈልግም። በአንተ ምክንያት ነው እየሄደች ያለችው እኮ። በቃ ያንን ነገር ከማድረግ እንድታስቆማት ነው የምፈልገው። እንዴ አንተን ካላገኘች ትሄዳለች እቺ ልጅ። በቃ ማርክ ከኔ ጋር ማይሆን ከሆነ እዚህ ከተማ አልቀመጥም ማለት ነው። እኔ ይሄንን ፍርሃቴን ልንገር። ዛሬ ላይ አንድ ላይ ልንሆን እንችላለን። ነገር ላይ ግን ከዚህ የባሰ ችግር ጋጋጥሞን ነው እኮ ያጋጥማችሁ። ማልወጣበት ውስጥ መግባት አልፈልግም። ማንኛውም ችግር ያጋጥማችሁ ውስጥ መግባት አልፈልግም። እኔ እንዴ ምንኛው ውስጥ ነው የምትገባው? ማርክ ምን እያሰብክ ነው? ኤፍሬም አልገባም። ምን እያሰብክ ነው? አንደኛ ነገር ይቅርታ ጠይቃታለሁ። አሁን እጠይቃታለሁ፣ ችግር የለውም። ግን በሰላም እንድትኖር በቃ ባለችበት ሰላሟን ተጠብቆ እኔ እንድትረበሽም እንድታለቅስም የሆነ ነገር ስሜት ውስጥ ታፈቅራትም እንዴ? ቆይ ታፈቅራታለህ አታፈቅራትም? እሺ ይሄንን መልስልኝ። ትወዳታለህ አትወዳትም? ማርክ ፍቅር ይኸውልህ ዝም ብሎ ባንዴ እንደማይተዋቃል። ያፈቀሩት ሰው ባንዴ እንደማይተዋቃል እና ላፈቀሩ ሰው መስዋዕት አከፍልም። ቀስ በቀስ መስዋዕት አከፍልም። መስዋዕት አከፍልም። ማይሆን ሰው ከሆነ በቃ የከፈልክለት ዋጋ ሰው ማይገባው ከሆነ ስማይ ማቱን ሴት ሆና ሳይሆን በቃ ጥፋት አጠፋች። እሺ አጥፍታለች። በቃ የሰው ልጅ ሆኖ ጥፋት ማያጠፋ የለም እዚህ ምድር ላይ ጻድቅ ሰው የለም። ስለዚህ አንተ ማጥፍታለህ፣ እሷ ማጥፍታለች። ይቅርታ ተጠያየቁ። ማርክ እንዴ በጣም አካበዳችሁት እንዴ ነገሩ። ይኸውልህ ማካበድ አለማካበድ አይደለም ኤፍሬም። ዛሬ ላይ እኮ አንድ ላይ ልንሆን እንችላለን። ግን የተናገረችኝ ቃላት መቼም ካምሮ አይጠፋም። ማርክ ለምን እኔ ወንድ ልጅ ነኝ። በቃ የፈለገ ነገር ብናገር ሴት ልጅ ናታ፣ መቆጠብ አለባት። እሷ ማናት አምባገነንነት እንደዛ ከውስጤ መጥፋት አይችልም። ይህን ነገር ከውስጤ ምንም ላጠፋው አልችልም። ምክንያቱም እኔ ላይ ጠባሳ ነሻል እና አሁን ባለችበት ሰላም አንድ ላይ እንድትሆኑ ነው የምፈልገው። ኧረ በእግዚአብሔር ፕሊዝ ሰውን አክብር እንጂ በእግዚአብሔር። እሺ ምን እንዳደርግልህ ነው? አብራችሁ እንድትሆኑ ነው የምፈልገው። ፍቅራችሁ እንዲመለስ ነው የምፈልገው። ይኸውልህ እኔ አሁን በአንዴ ፍቅራችን ካልተመለሰ ምናልባት በጊዜ ሂደት ሊለቀኝ ይችላል። ያለውበትም ስሜት ልረጋጋ ይችላል። አሁን ግን በእንደዚህ አይነት ጊዜ እንስጠው። ጊዜ እንስጠው፣ ችግር የለውም። ለእሷን ጊዜ እንስጣት፣ ለእኔም ጊዜ ያስፈልገኛል። እሷ ምንም ጊዜ ያስፈልጋት። አሁንም ካንተ ጋር መሆን ነው የምፈልገው። ይኸውልህ ከኔ ጋር መሆኗ ችግር የለውም። ወደፊት እነግርሃለሁ። ከዚህ በፊት እኔና እሷ አንድ እንድንሆን ከተጻፈልን ማንም አይለየን። እኔ እናንተ አሁንም ቢሆን እንድታዝንም እንድትከፋም ሴት ልጅም በእኔ እንድታለቅስ አልፈልግም። እያለቀሰች ነው። አልፈልግም። እኔ ግን እያለቀሰች ነው። አንተ አትፈልግም፣ ግን እሷ ግን እያለቀሰች ምንድነው? በግድ እኮ የሚሆን ነገር የለም ኤፍሬም፣ በግድ የሚሆን ነገር ምንም የለም። አስገድደኸኝ አንተ ልጅ እኮ ለተወሰነ ጊዜም ቢሆን እኮ ተስፋ ሰጥተሃታል አይደል?
ኖ ሰታታል ሰታታም ኖ ግን ተስፋ ሰታታል ሰታታል ለዚህ ነው የጠራኸኝ ፍሬ ኖ አዎ ለዚህ ጉዳይ ላወራ ነው የጠራሁት እና ለምን ጉዳይ አወራለሁ እንዴ ስለምን ጉዳይ ላወራክ ፈልገህ ነው የኔም ሰላም እንዲጠበቅ ከፈለክ የሷም አሁን አንተ እኮ ሰላም ሆነ እኮ አይደለም እኔ ሰላም ነኝ እኔ እርግጠኛ ሆኜ ስነግር አይደለም ምክንያቱም ቤዛ ታስፈልጋለች ምንድነው ቤዛ ታስፈልጋለች ነው እሺ የምትለኝ ከቤዛ ጋር አንድ ላይ እንድትሆን ነው ፈልገው እንዴ እሺ ነው እኔ አሁን ግን ይኸውልህ ባንዴ ተታረቀን ማለት ባንዴ አንድ ላይ እንሆናለን ማለት ባይሆንም ነገር ግን አሁን ያለብንን ችግር ጥራትና እዚህ ያለብንን ችግር ከዚህ አልመጣም ስላለችኝ እኮ ነው እሺ ያለችበትን ሄድና እሺ በቃ ፍቱት ወንድሜ እሺ ሳከኝ አመሰግናለሁ ግን አብረን እንሆናለን ማለት አይደለም ይኸውልህ በቃ ምንም እኔ እሺ አልኩ አይደል አንተም እሺ እንድትለኝ ነው የምፈልገው እንሂድ ካልከኝ እንሂድ ምንም ልህ ነገር የለም ምክንያቱም እኔ ውስጥ እየደበረኝ አሁንም ይቅርታዋን እፈልጋለሁ በቃ ትላንት ላደረኩት ነገር ይቅርታ ጠይቃለሁ ትላንት ምንም ያደረኩት ነገር የለም ጥሩ ነገር ነው ያደረኩት አሁን ማለት ነው ለሰማኝ አሁን መሄዳችን ምንም የሚጠቅም ነገር የለም የሚጠቅም ነገር ስላለ እኮ ነው እንሂድ ያልኩ ማርክ አንተና እሷ ተገናኝታችሁ ማውራት አለባችሁ በቃ በግልጽ ተነጋገሩ ሁለታችሁ በንግግር ፍቱት እሺ በለኝ ማርክ ማሻው ጊዜ በጆሮ ወቤሎን እዚህ ነው ቤተን ሚዲያ እዚህ ማለት ከቤት መውጣት አልፈልግም ብላለች አላልከኝ ምን ያኔ እንደዛ ያለች እግዚአብሔር ለኔ እንደዛ ምን እየሰራች ነው ማለት ከሮቤል ጋር እየሰሩ ማስና ይለን አውራቸው እኔ እኮ ምንም ማውራው ነገር የለም ማርክ በቃ ሄደን ጠይቃት እኔንም ለምን እንደዋሸችኝ ሄደን ጠይቃት በቃ ነው እኔም እኮ አላስፈልጋትም በቃ ለምን እንደዋሸተ እኮ እና ሄደን ጠይቃት እሱ ምን እንደሚሰራ ከሱ ጋር እና በእግዚአብሔር እና አልኩ እንዴት ነው This means ሰላም ነው ሮባ ሰላም ምን አይ ነው እንደዚህ ልብስ ለብሰሽ ማለት እንደዚህ ነው ለብሰሽ ሲጀመር ከቤት መውጣትም አልፈልግም ይላል ማለት ማን ማግኘት አልፈልግም ሁሉ እኔ ከቤት መውጣት አልፈልግም ብለሽ ነበር አንቺ ግን እዚህ ጋር ላገኛችሁም አልፈልግም ብያለሁ እኮ ነው አንቺ ግን ያው ቤት ውስጥ አለ የሚያገኘውሽ አዎ ወጥቻለሁ ምክንያቱም ወክ ላረግ ነው ቤት ውስጥ ከሱ ጋር ነው ያየው ብቻዬን ነበር መውጣት የፈለኩት ስለ ታውራት መጣ እሺ አንዴ እነሱ ያወሩ ምንም የማወራው ነገር የለም እሱ ቤዚ ከሱ ጋር እኮ እሱ ምንም የማወራው ነገር የለም ምንም የማወራው ነገር የለም እዚህ ነው ያልኩኝ ማለት ሰውና ስላልክ ሲጀምር መምጣት የለበትም ከመጀመሪያ መምጣት ከፈለክ በራስህ አንቺ በጣም አስመሳይ ሰው ነሽ እውነት ልንገርሽ በቃ የሆነ ሰው እንደ አሁን ባንደርስብሽ በቃ በጣም አዝናለች በጣም ተጎታለች ብለን እንድናስብ ነው አይደል እንደዛ ልጎዳ አይ ለኛ የምትነግሪን እንደዛ ነው አይደል ከዛ አንቺ መቼም አታየው ታቀላ አሳይሽኝ እኮ አሳይሽኝ እሺ አሁን ላውራችሁ አልፈልግም እሱን አትስሚው እኔ እያወራሁት ነው አይደል ኦኬ ማውራት አልፈልግም ገባ አይደለ ኤፍሬም ማርያም ነው ምሬ ነው ምንም ማውራው ነገር የለም በዛ ላይ በጣም ነው ያናደደኝ አንተ እንኳን አናደድኩሽ ሜድ ፈልጌ እኮ በእኔ አስመስለሽ ከዛ በኋላ እሱ እንደዛ አደረገኝ ብለሽ ልትይጂ አንተ ምንድነው ችግር አላስመስልም ያንተን ስም አላነሳውም ገባ አይደለ ምን እየሆንሽ ነው ያለሽው ምንድነው እየሆንሽ ያለሽው አንተ አሁን ምንድነው አላማ ምንድነው ማለት አስረዳኝ ሌላ ምንም ነገር አይደለም እሺ አስገድዶኝ ነው የመጣው አስገድዶ ከሆነ መሄድ ትችላለህ ትላንትና ትኬትሽን ስለቀደድኩት ግን ምናምን አይደል እንዳልሄድ አድርገ በቃ አሁን ግን እንድትሄጂ ይፈልጋል ደስተኛ እንዳልሆነ አሁን እንድትሄጂ ይፈልጋል በዚህ ይሄዳል አንተ ስላልከኝ አይደለም መጀመሪያ የፈለግሽበት መሄድ ትችያለሽ የትም አትሄድም እሷ ከኔ ጋር ነሽ ከኔ ጋር እሷ ከኔ ጋር ነሽ ነግሬ ካለው ይሄዳል ሲጀመር አይ መጀመሪያ ይኸውልሽ አንቺ ይኸውልሽ እኔ እንዳትሄጂ የፈለኩበት ምክንያት ይሄንን ነገር ማየት ስለምፈልግ ነበር
እና በግልጽ አሳይተሽ እና በግልጽ ስላስረዳሽ በደንብ ስላስረዳሽ በጣም ደስ ብሎኛል። ነገር ግን ምንም ብትል የኔን ነገር አይለው እና አንቺ ትክክል ነሽ። አንቺ ትክክል ነሽ። ምንም ነገር ከሱ ጋር በመምጣትሽ በጣም ትክክል ነሽ። ካኔ ጋር ገና ከዚህ በኋላ ማለት ነው ታያታለህ። ምን አደረኩ? ምን እየሆንሽ ነው ያለሽ? ማለት እሱ ለኔ እንዲነግረኝ ያደረግሽው ነገር ምንድነው? ነገር ያልኩክ ነገር አለ ኤፍሬም? ና ነገር ያልኩክ ነገር አለ ወይ? ለሱ ለሱ ንገርልኝ ያልኩክ ነገር አለ ወይ? እና አንተ ለምንድን ነው እንደዚህ? እሺ ለምንድን ነው ይዘው የመጣው? አንቺ እንዲያወራሽ አልፈልግም። እኔ እሱን ማውራት ኤፍሬም እሺ ምንድን ነው የሚያወራው? ይቅርታ ምን ያደርግልኝ? አልቋል እኮ የሱ ጉዳይ አበቃ። አንዴ ይቅርታ ምን ያደርግልኝ? ቤዛ ምን ይሆንሽ ነው? አይ ምን ይሆንሽ ነው? ትናንትና እያለቀሽ ነበር አልነበረም? ኖ እያለቀሽ ነበር አልነበረም? ይኸውልህ ኤፍሬም ችግር የለውም ተዋት። እንደዚሁ ደስተኛ እንደሆንሽ ማለት ነው። እኔ እመታውሻለሁ። ይስማልሽ ተጋብታችሁ ለሰርጋችሁ ደግሞ ጥሩኝ፣ ችግር የለውም። አጨብጨቤ እድራችኋለሁ። ነገር ግን እንደዚህ አይነት ሰው አትሁን። እሺ መጀመሪያ ምንም የሚያረጋጋኝ ነገር የለም። አንቺን ይቅርታ ከጠየቅኩ ይቅርታ ጠይቅሽ መምጣት አይኖርብህም እኮ። ይኸውልሽ ካየው በኋላ ነው ምንም ነገር ብታደርጊ። ተረጋጋ። ማርክ አንተ ከራስህ ጋር መጥፎ አይደለም። ይቅርታ ልጠይቃት ሲያምሽ ይቀራል። ምንም ነገር እያወራሽ ነው። እሺ ምንም እያወራ አይደለም ኤፍሬም። እኔ እንዲመጣ ያደረኩት እሺ እኔ እንዲመጣ ያደረኩት እሺ ምንድነው የሚቀበጠረው? እሺ ዝም ብሎ ነው። አይ ነው ምንድነው የሚቀበጠረው? ቢመጣስ ፍሬ ነገር ምንድነው? ይቅርታ ልጠይቅ በሞት አልጠይቅሽም። ይኸውልሽ አሁንም ተሳስቼ ነው የመጣሁት። እሺ ሂድ። ግን ኤፍሬም አሳስቶኝ ሄዳለሁ። ችግር የለውም። ነገር ግን ይኸውልሽ ዝም ብለሽ ይኸውልሽ የሰውን ልክ አታውቂም አንቺ። እኔ እያደረኩ አሁንም ይኸውልሽ ስህተት መንገድ ላይ እንዳለሽ ላስረዳሽ። እንኳን ደስ አለ። ተሳስተሻል። ምንም እሷ የኔ ብቻ ናት። አንተ ዝም በል። እኔ ላንተ ብዙ ነገር አደረግኩ። ገባህ አይደለ? እያናገርኳት ስለሆነ ብዙ ነገሮች አድርጌያለሁ። ከዛ በደብቅ ጠርተሽው ከዛ በኋላ በማታ አሁን መሽቷል። ለምን ቤት አስገብተሽ ለምን አታበይው ማታጠጪው? ለምን ወክ ልታደርጉ ነው አይደል? አርጎ እሺ ደስ ብሎኛል። እዚህ ጋር ኤፍሬም አንተም የሰራው ነገር ትክክል አይደለም። ምንም ሰማሽ ነገር አይደለም። ግን በጣም ትቀልጃለሽ። በጣም ቀልሽ ራሱ አይጠገብም። አንቺም ትቀልጃለሽ፣ እኔም እቀልዳለሁ። አንተ ብለኸኛል። እኔ ወጥቼ ይኸውልህ እሷ አርተውችኝ አልተውሽኝም እና በርትተሽኛል አይደል እኮ ትተሽኛል አይደል? አሁንም እኮ እንደዚህ እያደረገሽ ነው ያለሽ። እኔ ራሴ ለአንተ ብዬ ብዙ ነገር አደረኩኝ። አንተ እንዳስተኛ ለማድረግ ምንድነው? እሺ በየቀኑ ማለት ነው በየቀኑ ለምንድን ነው እንደዚህ? ለምንድን ነው እኔን እንደሚፈልግ ሰው የምታስመስይው? አትፈልጊኝም ተይኝ ብዬ ስለምንሽ ለምንድን ነው ያልተውሽኝ? አሁን ደግሞ ከሱ ጋር እየሆንሽ ደግሞ እያስመሰልሽ ነው። አልሆንኩም፣ አላስመሰልኩም። እኔ ገባ እንዳንተ እንደዚህ ጀብዳ አስቁመሽ ከሌላ ወንድ ጋር ተለጣጥ። አሁን የቀራችሁ አሁን መለጣጠፍ ስለሆነ አጨብጨቤ መለጣጠፍ ይገርምሻል። እንደኔ ማድረግ ትፈልጊያለሽ? አርገሽ አርጊ። ይኸውልህ ኤፍሬም አንደኛ ይቅርታ እነዚህ ጠርተኸኝ ይሄንን ነገር ልታሳየኝ ከሆነ በጣም የሚያስጠላ ነገር ነው። አንደኛ ነገር እኔ ምን እያሳየችኝ ኤፍሬም አንተ ፍረደኝ እኮ ፍረደኝ። ይቅርታ ስላመጣሁ ተረጋጋ። ምንም ያልኩ ነው። አትንካኝ እኮ ለብሮ እንደዚህ የምትሆኚው ኤፍሬም ለብሮ እንደዚህ ትናንትና ምን እያደረግሽ ነበር? እያለቀሽ ነበረ? እሺ አለቀሽ። ለብሮ ማስመሳይ ሰው ነች። ይኸውልህ ካሁኑ ካንተ ጋር ጸባይ ስለማልፈልግ አንተ አይደለም የምነግርኝ አቃተልኝ። ታውቃታለህ፣ በደንብ ትታወቃላችሁ። ስለዚህ እባክህን አትበጥብጠን ነው። ኦኬ በጠበጥኳችሁ። እስቲ ዝም ትመሳሰላላችሁ። ሁለታችሁም አንድ አይነት ሰው ናችሁ። የራስሽን አይነት ሰው አግኝተሻል። ይኸውልሽ እኔ ምን ላዳምጥሽ? ምን አይደለም ምን ላዳምጥሽ? ምን አልጋ ላይ ተኝታችሁ እስካያችሁ ድረስ አይደለም። እኔ አሁን ይኸውልሽ የለኝም እኮ እኔ ትክክል አይደለሁም። እኔ ተሳስቻለሁ አይደል? እሺ በቃ ላይ ባሌደስ ምን ሆናችሁ ነው? ያለ ማርቆስ ተረጋጉና በእግዚአብሔር አንዴ ሮባ ተረጋጉ። በእግዚአብሔር እኮ ተረጋጉ። ኖ ተረጋጉ። በቃ ታስደበደብኝ ነው ጭራሽ። ስማኝ ሲጀመር አንደኛ ችግር የልብ ትሰጫዋለሽ ነው። እሺ ቆይ አይደለም ምንሽ ነው ንገሪ። ይሄንን በግልጽ ንገሪኝና ጓደኛሽ ነው ፍቅረኛው ይኸውልሽ
ይኸውልሽ አንድ ነገር ልንገርሽ ቤት ውስጥ መውጣት አልፈልግም ብለሽ ከወንድ ጋር ነው ያገኘሁሽ አይደል? አየሽ እኔ ብቻዬን ነው የወጣሁት። ግዴታ ሁሉ ነገሬን ካሜራ ይዤ ስወጣም ስንቀሳቀስ ማሳየት አለብኝ። ቤትሽ ደጃፍ ጠርተሽው ሌላ ነገር ምን በሰው ህይወት ውስጥ ተጠልቀ በለ ለወደድ ባይት አይደለም። በሰው ህይወት ውስጥ ነው የገባሁት። በአንተ ህይወት ውስጥ አልገባሁም። ገባ አንተ ሄዳል። እስቲ ውጣ እስቲ ከህይወት ውጣ። እስቲ ችግርን ንገረኝ። እንዴ ነው ብለህ ለምንድን ነው ከሴት ኋላ ነው የምትከተለው? በቃ አላፈቅርህም ማለት አላፈቅርህም ማለት ለምንድን ነው አላፈቅርህም ካለች አትወጥም? እሺ አንዴን እኔን ለማዳመጥ ምንም ማዳመጥሽ እሺ እንደምታፈቅሪው ንገሪው። እሺ ይኸው ንገሪው። አትንካት በእጅ እንዳነካት ሮባ በእግዚአብሔር ተረጋጋና ለምን እንደዚህ ወጥቶ ነው እያየው አይደለም? ማርክ ናሽ እኛ እንዲደቃኛ እኛ አይታው ላወራው ፈልጋለሁ። ሲጀምር እንዲመልስልኝ የምፈልገው ጥያቄ አለ። ሳይመለከትም የኔ ጉዳይ ነው። ልታስመጪኝ ነው አይደል? የጠራኸኝ እንደዚህ ማርክ እንዲደቃኝ አይታው በእግዚአብሔር አንዴ ላወራው ፈልጋለሁ። ገባኝ? ምን የምታወሪ ነገር የለም። ላወራው ፈልጋለሁ። ተይኝ። ያው ባልሽ ነው ያዋጣሽ። ይኸው የሁሉ ያንቺ ጣጣ ነው። የሁሉ ነገር እንድታንተ ይኸውልሽ አንቺ ነሽ። በአንቺ ምክንያት ነው እንደዚህ እየሆነ ያለው። አንተ ለምን ገና ነፍስ እንጣጣለሽ ነው ማለት ነው። እኔ ነው እየመታኝ ያለው ሩባሽ ገባል። እኔ ነው እየመታኝ ያለው እየሰማኝ ነው። ኤፍሬም ዘው እኮ እኔ ነው እየመታኝ ያለው። ናና ማርክ ሊዲኛ ናና ማርክ ባይመጣ ነው የማግራ ይፈጠር ለምን አይደርስ በመጀመሪያ ተረጋጋ። እሺ እንድመልስልኝ እንፈልገው ነገር እሺ እኔ እንደዛ ሳደርግ አንተ እንኳን አደረኩ በቃ አንቺም ይኸውልሽ ወደ ህይወቴ እንዳትመለሽ እኔም ወደ አንቺ ህይወት አልመለስም። እሺ አታስፈልግም ይጣላል። አፍቅሬ ኖራለሁ ስትይኝ ከርመሻል፣ ታምኜ ዘልቃለሁ ስትይኝ ከርመሻል። ያኔ ባንደበትሽ ጽኑ ሰው መስለሻል፣ ቃልሽ የታጠፈ ዛሬ ስምን ነክቶሻል።